በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን ማቁሰሉን ፖሊስ አስታወቀ። ተኩሶ ምን ያህል ቢበድለው ነው ውሻ መንከስ ረስቶ በተኮስ ጀመረው? ማንነቱን ረስቶ ከውሻነት በአንድ ጊዜ ወደ ጋንግስተርነት። ፖሊስ እንዳስታወቀው ከሆነ እንግዲህ ከአልጋ ላይ ዘሎ በሚወርድበት ጊዜ ውሻው ተቀባብሎ የተቀመጠ ሽጉጥ ላይ ይዘላል። ከዛ ነው የተተኮሰው ብሏል። እኔ ለዚህ ነው ውሻን ብዙ አታቅብጡ፣ አልጋ ላይ ጓዳ ላይ ሳሎን ውስጥ ምናን አታስገቡ። በቃ ውሻ መኝታ ቤት ካደረ ግቢውን ማን ሊጠብቀው? እኔ ጥያቄ እሱ ነው። አብረው ባለቤት ጋር ተኝተው ታዲያ ድሮ ሰው ውሻ የሚያሳድገው ጠባቂ ሊያደርገው፣ አሁን ግን አሳድገው ውሻውን ነው የሚጠብቀው። ይንከባከባል፣ መኝታ ቤት ያሳድረዋል ምናምን። እንቁላል፣ የዶሮ ስጋ፣ አሳ፣ ወተት ምናምን ታበለዋል። ውሻው አይምሮ ይበለጽጋል። ከዛ ሌባ ሲመጣ መቾትቶ ይፈላሰፍላል። ተኮስ ይጀምራል። እውነት ሊዘርፈን ነው መተኮስ ይጀምራል። እንግዲህ ግለሰቡ ሽጉጡ በሚተኮስበት ወቅት ከትዳር አጋሩ ጋር ተኝቶ የነበረ ሲሆን የግራ ታፋው ላይ መጠነኛ ጉዳት ደርሶበት በሆስፒታል ሕክምና እንደተደረገለት ፖሊስ ገልጿል። ውሾች ትኩረት ከነሳቸው በጣም ቅናተኛ ነው የሚሆኑት። ይሄኛው ሽጉጥ ስላገኘ ተኮሰ እንጂ ብዙዎቹ እኮ መድኃኒት ነው የሚጥጡ ይቀናሉ። ለጉድ ራሴ ነው ማጠፋው። አሁን የመጣልኝ ሽጉጥ ካላቸው ውሻ ምን ይሰራል? የውሻን አላማ ረስቶታል። ምልክቱን ነው ቤት ለመጠበቅ በቃ ውሻው ትክክል ነው። የረዛ ነው መኝታ ቤት የገባው። በአሜሪካ ውስጥ በጦር መሳሪያ የሚፈጸሙ ጥቃቶች በብዛት የሚከሰቱ ቢሆንም እንስሳት በሰው ላይ ተኩሰው የሚለው ግን የተለመደ አይደለም። ይሄም አይጠበቅ ነው።